ዛሬ በዚህ ቪዲዮ ላይ የዓለማችንን ቢሊዮነሮችን ሚንቃኝ ቪዲዮ ነው። በዚህ ቪዲዮ ላይ ብዙ አይነት ትምህርቶችን እንደምታገኙና ብዙ እውቀት እንደሚሰበስቡ እርግጠኛ ነኝ። ይሄን ቪዲዮስ በሰራሁት ቪዲዮ ላይ የዓለማችን ቢሊዮነሮችንና የሀብት ሚስጥሮች በሚለው በዚህ ቪዲዮ ላይ አካትቼዋለሁ። በመጀመሪያ ወደ ቪዲዮ ከማለፌ በፊት ለዚህ ቻናል አዲስ ሆናችሁ ሰብስክራይብ ማድረግ እንዳትረሱ፣ ነባር ሆናችሁ ደግሞ ላይክ አድርጉ፣ ሼር፣ ኮሜንት ማድረግ እንዳትረሱ። ወደ ቪዲዮ ያልፋለሁ። በዓለማችን ከሚገኙ 10 ላይ ወደ 10 ደረጃ በ25 ከተቀመጡ ቢሊዮነሮች አንደኛ ላይ የተቀመጠው የዩኤስኤ ወይም የአሜሪካ ዜግነት ያለው አንደኛ ላይ የተቀመጠው ኤለን መስክ ነው። ኤለን መስክ ካፒታሉ 433.9 ቢሊዮን ዩኤስዲ ወይም ዩኤስዲ ዶላር አለው። እድሜው 54 ዓመት ሲሆን ያው ጁን 28 ነው የተወለደው። 1971 ላይ እንደተወለደ ነው እዚህ ያለው ዳታ የሚያሳየው። የኤለን መስክ የኢኮኖሚ መገኛውም ወይም የገቢ መገኛው ቴስላ፣ ስፔስ ኤክስ እና ወይም ትዊተር ሲሆን በተለያዩ በሶፍትዌር እና ኦንላይን ፔይመንት ላይ ፕላትፎርሞች ላይ በደንብ ኢንቮልቭ እንዳደረገና እንደሰራም በዚህ ላይ ያሳያል። ኤለን መስክ የትምህርት ባክግራውንዱ ደግሞ ኩዊንስ ዩኒቨርሲቲ ኢን ኪንግስቶን የተማረውም የትምህርት ዘርፍ ፊዚክስ እና ኢኮኖሚክስ ነው የተማረው። በ1995 ላይ ደግሞ ስታንፎርድ ዩኒቨርሲቲ ላይ እንደተማረ ያሳያል። የኤለን መስክ ካፒታል ይሄ ሲሆን የተቀመጠው በአንደኛ ደረጃ የዓለማችን ቢሊዮነር በመባል ተቀምጧል። ሁለተኛ ደግሞ በዚህ ሰዓት የዩናይትድ ስቴትስ ፕሬዝዳንት አድቫይዘርም ነው ወይም አማካሪም ነው በመባል በፖለቲካ ዘርፍ ተሰማርቶ ይገኛል። አንደኛው ላይ የተቀመጠው ኤለን መስክ ነው ማለት ነው። ሁለተኛ ላይ የተቀመጠው ጄፍ ቤዞስ እድሜው 61 ዓመት ሲሆን የተወለደው 1964 እንደተወለደ ያሳያል። የኢኮኖሚ ካፒታሉም ደግሞ 239.4 ቢሊዮን ዩኤስዲ ካፒታል አለው። የሱ የኢኮኖሚ ባክግራውንዱ ደግሞ ለአማዞን ኤክስኪዩቲቭ ቼርማን ነው። አማዞን ፕላትፎርም የሱ ነው። ሁለተኛ ደግሞ ብሉ ኦርግ ካምፓኒ ያለው፣ ኤርዝ ፋንድ የሚባሉ፣ ዋሽንግተን ፖስት የሚባሉ የተለያዩ አይነት ካምፓኒዎች አሉ። ባለሀብት ነው ወይም ቢሊዮነር ነው ማለት ነው። የትምህርት ባክግራውንዱ ኮምፒውተር ኢንጂነሪንግ፣ ኮምፒውተር እና ኤሌክትሪካል ኢንጂነሪንግ ነው የተማረው። የዓለማችን ሁለተኛ ቢሊዮነር በመባል ተቀምጧል ማለት ነው። ሶስተኛ ላይ የተቀመጠው ሁላችንም እንደምናውቀውና ሁላችንም እንደምንጠቀመው የፌስቡክ ክሪኤቲቭ ፐርሰን ማርክ ዙከርበርግ ነው። ካፒታሉ 211.8 ቢሊዮን ዩኤስዲ ካፒታል አለው። ያው አሜሪካን ቢዝነስማን ነው። እሱም ዩኤስኤ ዜጋ ነው። የትምህርት ዘርፉ ሳይኮሎጂ እና ኮምፒውተር ሳይንስ ነው የተማረው። በብዛት ፐርሶናል ኢንቨስትመንት ላይ ይታወቃል። እድሜው ደግሞ 40 ሲሆን ያው ወጣት ነው ማለት ይቻላል። 1984 ሜይ ላይ እንደተወለደ ያሳያል። የገቢው መገኛውም ፌስቡክ ፕላትፎርም እና እንዲሁም ሜታ ፕላትፎርሞችን ክሬት በማድረግ በዓለማችን ተጽዕኖ ፈጣሪ ሶስተኛ ባለሀብት ወይም ቢሊዮነር ማርክ ዙከርበርግ ነው ማለት ነው። አራተኛ ላይ የተቀመጠው ሌሪ ኤልሰን ነው። ሌሪ ኤልሰን ካፒታሉ 204.6 ቢሊዮን ዩኤስዲ ሲሆን እድሜውም 80 ሲሆን አጎስት 1944 እንደተወለደ ዳታ ያሳያል። የሶፍትዌር ካምፓኒ ያለው ቺካጎ ዩኒቨርሲቲ በኮምፒውተር ኮዲንግ ትምህርት እንደቀጠለና እንዳቋረጠም ያሳያል። በሶፍትዌር ካምፓኒ ላይ በደንብ አድርጎ ኢንቨስት ያደረገ ባለሀብት ሌሪ ኤልሰን በዓለማችን አራተኛ ላይ ተቀምጧል ማለት ነው። አምስተኛ ላይ የተቀመጠው በርናርድ አርናውንት ነው እና ቤተሰቦቹ ናቸው። ካፒታሉም 181.3 ቢሊዮን ዩኤስዲ ሲሆን ይሄ ለየት የሚያደርገው ዜግነቱ ፈረንሳያዊ ነው። የተወለደው ማርች 1949 ሲሆን እድሜውም 76 ዓመት ገደማ ነው። ያው በብዛት የሚታወቀው ኢንቨስትመንት ስራ ላይ እና አርት ኮሌክተር ነው። በርናርድ አርናውንት በብዛት ይሄ ግለሰብ የሚታወቀው በተለያዩ በሶፍትዌር ስራዎች ላይ እንዲሁ ደግሞ በኢንቨስትመንት በአርት ስራዎች ላይ በጣም የሚታወቅ የዓለማችን አምስተኛ ቢሊዮነር ነው ማለት ነው። ስድስተኛ ላይ የተቀመጠው ሌሪ ፔጅ የሚለው ሌሪ ፔጅ ካፒታሉ 161.4 ቢሊዮን ዩኤስዲ ሲሆን በተለይ የተማረውም የትምህርት ባክግራውንዱ ኮምፒውተር ኢንጂነሪንግ ቢኤስሲ ሚchigan ዩኒቨርሲቲ ላይ እንደተማረና ኤምኤስሱን በስታንፎርድ ዩኒቨርሲቲ ውስጥ በዚህ በተመሳሳይ ኮምፒውተር ኢንጂነሪንግ የተማረ ያሳያል። እድሜውም 51 ነው። የትውልድ ዘመኑ ማርች 1973 ነው ማለት ነው። ይሄ ሌሪ ፔጅ ካፒታሉ እንደገለጽኩ ሆኖ ሳለ 6ኛ ደረጃ ላይ የተቀመጠው የዓለማችን ትልቁ ቢሊዮነር ነው ማለት ነው።
7ኛ ላይ የተቀመጠው ሰርጂ ብሪን ነው። ሰርጂ ብሪን የዩኤስኤ ዜጋ ነው። የካፒታሉም ደግሞ 154.0 ቢሊዮን ዩኤስዲ ካፒታል አለው። የትውልድ ዘመኑ 1973 አጉስት ነው። እድሜውም ወደ 51 ዓመት እንደሆነ ዳታ ያሳያል ማለት ነው። ይሄ ባለሀብት ቢኤስሲ የተማረው በኮምፒውተር ሳይንስ በሜሪላንድ ዩኒቨርሲቲ እንደተማረና የስራውም ዘርፍ ይሄ ጎግል ማፕን ክሬት ያደረገ ነው። ጂሜል ክሬት ያደረገ ነው። ጎግል ድራይቭን በጎግል ስር ላይ እነዚህን ክሬት ያደረገው የሶፍትዌር ክሬቲቭ ትልቁ የዓለማችን 7ኛ ደረጃ የተቀመጠው ቢሊዮነር ሰርጂ ብሪን ነው ማለት ነው። 8ኛ ላይ የተቀመጠው ዋሬን ቡፍቴ የሚባል የአሜሪካ ዜጋ ወይም የዩኤስኤ ዜጋ ሲሆን ካፒታሉ 146.2 ቢሊዮን ካፒታል አለው። እድሜውም 94 ዓመት ሲሆን የትውልድ ዘመኑ አጉስት 30 1930 ላይ እንደተወለደም ያሳያል። በኢንቨስትመንት ላይ በጣም በዛ ሀገር ላይ ኢንቨስትመንት ላይ እንደሚሰራ ያሳያል ዳታው። ሁለተኛ ደግሞ ፕላንቶ ፎሬስት ላይ በደንብ አድርጎ እንደሚሰራም ያሳያል። የተማረው ዩኒቨርሲቲ ፔንሲልቫኒያ ነው። 8ኛ ላይ የተቀመጠው የዓለማችን ትልቁ ቢሊዮነር ነው ማለት ነው። 9ኛ ላይ የተቀመጠው ስቴቭ ባልሜር ነው። ስቴቭ ባልሜር ካፒታሉ 126.0 ቢሊዮን ዩኤስዲ ካፒታል አለው። የማይክሮሶፍት ክሬቲቭ ነው፣ ኢንቨስተርም ነው። የተማረው ሃርቫርድ ዩኒቨርሲቲ ነው። የተማረው የትምህርት ባክግራውንዱ ማትስ እና ኢኮኖሚክስ ነው የተማረው። 9ኛ የዓለማችን ቢሊዮነር ነው ማለት ነው። 10ኛና መጨረሻ ላይ የተቀመጠው ጄንሰን ሃንግ ነው። ያው ይሄም የዩኤስኤ ባለሀብት ነው ወይም የዩኤስኤ የዓለማችን ትልቁ ቢሊዮነር ነው። ካፒታሉ 120.2 ቢሊዮን ዩኤስዲ ካፒታል አለው ማለት ነው። እዚህ ውስጥ ከ5ኛ ላይ ከተቀመጠ ከባርኔል አርናውንቲ ከሱ ውጪ ሁሉም ከሱ ዜግነት ውጪ ሁሉም ቢሊዮነሮች የዓለማችን ላይ ያሉት የዩኤስኤ ዜጎች ናቸው። ያው ቅድም እንዳልኩ የነዚህ ሰዎች የሀብት ምስጢራቸው ምንድነው ካላችሁ በብዛት ዳታን በደንብ አድርጋችሁ ማየት ትችላላችሁ። የነዚህ የዓለማችን ቢሊዮነሮች ወይም ተጽዕኖ ፈጣሪ ሀብታሞች የኢኮኖሚያቸውም የሁሉም ነገራቸው ባክግራውንድ ትምህርት ነው። የሀብታቸው ምስጢር እንደኔ ካሰብኩ ትምህርት ነው ብዬ ነው የምወስደው ማለት ነው። ትምህርትን በአግባቡ ተርጉማሉ። እነዚህ ሰዎች ሶፍትዌር ክሬቲቭም ሆኑ አፕሊኬሽኖች፣ ፕላትፎርሞችን ክሬቲቭ ማደረጉ ባይ ኤኒ ሚንስ ምንም ይስሩ የነዚህ ሰዎች ሀብታቸው ትምህርት ነው። ኤጁኬሽን ቤዝድ ነው። ትምህርት ላይ ቤዝድ ሆኖ ነው የነዚህን ሀብቶችን ክሬት ያደረጉት። በኮምፒውተር ላይ ብትሉ እዚህ ውስጥ ያልተማረ አንድም ሰው የለም። ሁሉም የዓለማችን ተጽዕኖ ፈጣሪ ሀብታሞች ባለሀብቶች ናቸው። ስለዚህ እንደኛ ሀገር ስንመጣ ሼህ አላሙዲን ናቸው ወደ 10.5 ቢሊዮን ዩኤስዲ ዶላር ካፒታል እንዳላቸው የሚነገረው። እነዚህ ያሉበትን ርቀት ለመድረስ ምንም መጨረሻ ላይ እንኳን 10ኛ ላይ የተቀመጠው 120.2 ቢሊዮን ዩኤስዲ ካፒታል እንዳለው ነው የሚያሳየው። ከኛ ሀገር ኢኮኖሚ ጋር ስናነጻጽር ሰማይና ምድር ነው። የነዚህ ሰዎች ደግሞ ምስጢር የሀብት ምስጢራቸው የተማሩበትን ትምህርት ተርጉመዋል። ያ ማለት በአግባብ ተርጉመዋል። የትኛውንም ትምህርት ተማሩ፣ ኮምፒውተርንም ተማሩ፣ ማትስንም ተማሩ፣ ፊዚክስንም ተማሩ፣ ያችን ነገር አፕላይ አድርገው በዓለማችን ላይ ተጽዕኖ ፈጣሪ ቢሊዮነር ሆነዋል። ስለዚህ እንደኛ ሀገር የተለመደ ነገር አለ። በዚህ ቪዲዮ ላይ አድቫይስ አድርጌ የሚያልፈው ትምህርት ተፎግሯል። ትምህርት በጣም ባክ ይደረጋል። ለምንድነው ትምህርት ተፎግረው? በግል ደረጃችን ከኔም ጋር እኔንም ጭምር አንተረግመውም፣ በተግባር አንተረግመም። እኔ አንድ ኤሌክትሪካል ተማሪ ከሆንኩ ሜካኒካል ተማሪ ከሆንኩ ሰንበዲ ተምሬ ከሆነ ያንን ነገር ወደ ተግባር ላይ መዋል ስራ የለኝም። ተግባር ላይ ለመዋል ሰው መጠበቅ አይደለም፣ ኢትስ ክሬቲቭ መሆን ነው የሚጠበቀው። እኔንም ጭምር ያ ማለት የራስንም ድክመት ጭምር እያነሳው ማለት ነው። ስለዚህ የነዚህ ሰዎች የሀብታቸው ምስጢር መማር ነው ማለት ነው። ተማሩ፣ ኮዲንግ ሰሩ፣ ተማሩ፣ ፕላትፎርም ሰሩ፣ ተማሩ፣ ትላልቅ ፕሮጀክቶችን ቀረጹ። መማር ነው ወስረታቸው ማለት ነው። ስለዚህ በዓለማችን ውስጥ ተጽዕኖ ፈጣሪ ሰዎች ሁሉም የተማሩ ናቸው። እኔ በዚህ ቪዲዮ ላይ በደንብ አድርጌ ለራሴ ይህንን ዳታ ስሰበስብ ልዩ ቪዲዮን ለመስራት ከመሰብሰቤ ጀምሬ የተገረምኩ ነገር ቢሆን በጣም የተማሩ ናቸው። እኔ እንደውም ቀንጨብ አድርጌ ነው የትምህርት ባክግራውንዳቸው ነገርኳቸው። በጣም የተማሩ ናቸው፣ ረቀቁ ናቸው። ስለዚህ ያን ያክል ደረጃ ሊደርሱ የቻሉበት መማር ነው። ስለዚህ ትውልድ ሁሉ ቢማር ብዬ አድቫይዝ አደርጋለሁ። ቪዲዮን ስለታተላችሁ ያመሰግናለሁ። ከወደዳችሁ ላይክ አድርጉ። አብራችሁኝ ስላላችሁ ቴንኩ ብያለሁ። ቸር ቆዩ።